የዛሬው ቪዲዮ የሚሆነው ስለ ማኒፌስቴሽን ወይም ስለ ሎው ኦፍ አትራክሽን ሆኖ ስፒሪቹዋል የሆነውን ኮንሰፕት ነው በዚህ ቪዲዮ የምታገኙት። እስከ መጨረሻው ይህን ቪዲዮ ከተከታተላችሁ የምትፈልጉትን ነገር እንዴት ማኒፌስት ማድረግ እንደሚቻል፣ የኛ ኢነርጂ እንዴት እንደሚሰራ፣ ስፒሪቹዋል ዓለም ውስጥ እንዴት መግባት እንችላለን፣ ስፒሪቹዋል ዓለምን ፓስወርድ እንዴት አድርገን መጠቀም እንችላለን የሚለውን ዋና ዋና መሰረታዊ የሆኑ ሀሳቦችን ታገኛላችሁ። ሰብስክራይብ አድርጋችሁ ላይክ አድርጋችሁ እስከ መጨረሻው ድረስ ተከታተሉ። ብዙ ጊዜ ማኒፌስቴሽን፣ ሎው ኦፍ አትራክሽን፣ ኢነርጂ፣ ቫይብሬሽን፣ ፍሪኩዌንሲ እነዚህ ነገሮች ከቅርብ ጊዜ በኋላ የተለመዱ የመጡ ነገሮች ናቸው። እኔም በብዙ ጥናት እያደረግኩባቸው የምገኝባቸው ነገሮች፣ ኮንሰፕቶች፣ ሀሳቦች ናቸው። ግን ዲቴይል የገባሁበት ስመጣ ከሀሳብም በላይ ጥልቅ የሆነ ስፒሪቹዋል የሆነ ኮንሰፕት አለው በመንፈሳዊ ዓለም ውስጥ ማለት ነው። እኛ የሰው ልጆች ነፍስ፣ ስጋ፣ መንፈስ ነን። አሁን የምንኖርበት ዓለም ሶስተኛው ዳይሜንሽን ላይ ነው። ማለትም የሚታየው በሰውነታችን የምንንቀሳቀስበት ነው። ያ ሰውነታችን ደግሞ ልክ እንደ ስልክ ነው። ማለትም ስልክ የራሱ ሃርድዌር ፓርቶች እንዳሉት ሁሉ ማለት ነው። እሱን የሚያንቀሳቅሰው ደግሞ ውስጥ ላይ ሶፍትዌር የሆኑ ፓርቶች አሉ ማለት ነው። ስለዚህ በስፒሪቹዋል ዓለም ውስጥ ሁሉም ነገር ያለ ነው። በዚህ ቪዲዮ ባጭር ቪዲዮ ውስጥ ነው ባጭሩ ለማብራራት የሚሞክረው ማለት ነው። በቀጣይ የተለያዩ ቪዲዮዎችን ስለመለቅ ማለት ነው በዚህ ዩቲዩብ ቻናል ላይ ልክ ስልካችን ላይ ቴሌብር አለ፣ የተለያዩ ባንኮች አሉ። እነዛ ባንክ ውስጥ ብር ሊኖረን ይችላል ማለት ነው። ያንን ብር ግን አናየውም። በዚህ ስልክ ላይ ኖርማሊ ላናየው እንችላለን ማለት ነው። ግን ትራንስፈር ስናደርግ እዚህ ሆነን አዲስ አበባ፣ ሐዋሳ፣ ባህር ዳር ላሉ ሰዎች ገንዘቦችን ትራንስፈር ማድረግ እንችላለን። ሲስተሞችን መላላክ እንችላለን። ከሰዎች ጋር ቴክስት መደራረግ እንችላለን። ያ ቴክስት ይደርሳል ማለት ነው። ልክ እንደዛው በዚህ ሰውነታችን ይህን ሰውነታችን ካልም ውስጥ ከተን በነፍሳችንና በመንፈሳችን በመጠቀም ልክ አካውንታችን ውስጥ ገንዘብ እንዳለ ሁሉ ስፒሪቹዋል ዓለም ውስጥ ይሄ በማይታየው ዓለም ውስጥ ፈጣሪ ሲፈጥረው ሁሉ ነገር ሙሉ አድርጎ ነው የፈጠረውና ያንን ማኒፌስት ማድረግ የምንችለው ለምሳሌ ጤናችን ሊሆን ይችላል፣ ከሰዎች ጋር ሪሌሽንሺፕ ሊሆን ይችላል፣ የገንዘብ ፍላጎታችን ሊሆን ይችላል፣ የመኪና የቤት ወረበር ምንም ነገር ሊሆን ይችላል። በመንፈሳዊ ዓለም ውስጥ ያ ነገር በጣም የተትረፈረፈ ነው። ማለትም ከሰው ልጆች ከምንፈልገው በጣም እጥፍ እየሞላ ነገር ነው ማለት ነው። ያን ነገር የመጠቀምና ለመጠቀም ነው። ልክ እንደ ኢትዮጵያ ውስጥ ብዙ ወርቆች፣ ዳይመንዶች፣ የተፈጥሮ ሀብቶች አሉ። ያን ነገር ባለመጠቀማችን የለም ማለት አንችልም። ምድር ላይ የተትረፈረፈ ሀብት አለ፣ ጸጋ አለ። ያን የሚጠቀሙ ሰዎች አሉ፣ የማንጠቀም ሰዎች አሉ። ግን ያንን ፓስወርድ በመጠቀም ያን የምንፈልገው ነገር ማኒፌስት ማድረግ እንችላለን፣ መግለጥ እንችላለን። የመጀመሪያው ራሳችንን በመረዳት ነው። እኔ ምንድን ነኝ? እኔ ማን ነኝ? ከየት ነው የመጣሁት? እንዴት ነው የምሰራው? ሰውነቴ እንዴት ነው የሚሰራው? ማይንዴ እንዴት ነው የሚሰራው? ያን ነገር ማጥናት ይፈልጋል። ከራስ ጋር ጊዜ ማሳለፍ ይፈልጋል። ተመስጦ ይፈልጋል። ያን በተረዳን ቁጥር ኔክስት ስቴፕ ላይ መሄድ እንችላለን ማለት ነው። ሁለተኛው ስቴፕ ያን ማንነታችንን ከተረዳን ኢነርጂ መሆናችንን፣ የፈጣሪ እስትንፋስ መሆናችንን፣ ምድርን በቃላችን መፍጠር እንደምንችል ከተረዳን ነገሮችን መፍጠሩ በጣም ቀለል እያለን ይመጣል ማለት ነው። የመጀመሪያው ኢነርጂ እንደመሆናችን መጠን ቫይብሬሽን አለ፣ ሞገድ አለ። ያን የምናስተካክልበት ሞመንቶችን ማዘጋጀት ማለት ነው። ለምሳሌ ጠዋት እንነሳ ቫይብሬሽናችንን ከፍ አድርገን ሌቭላችንን ከፍ አድርገን ከተነሳን ከዛኛው ዳይሜንሽን ነገሮች ወደኛ ማኒፌስት ማድረግ ይጀምራሉ ማለት ነው። ለምሳሌ ኢየሱስ ክርስቶስ ሲያስተምር 2 ዓሳና 5 እንጀራ ለብዙ ሰዎች አትርፎ ለ5000 ሰዎች መመገብ ችሏል ማለት ነው። እነዚህ ነገሮችን የተጠቀመበት የመጀመሪያው ምስጋና ነው። ቫይብሬሽናችንን የሚቀይርልን ኢነርጂያችን ሌቭላችን ወደ ስፒሪቹዋል ዓለም መግባት የምንችለው በምስጋና ነው። ጸሎት ሲደረግ ያለህን ነገር ስላለክ በማመስገን መጀመርና እንዲሰጠን በመለመን እንዲሁም በጣም
ድብርት ውስጥ ገብቶ የለኝም በማለት ከመጀመር ባለ ነገር በመጀመር በማመስገን በመጀመር ያን ነገር ማበርከት በረከት የሚባል ነገር አለ፣ ብሌሲንግ አለ። ያ ብሌሲንግ ከላይኛው ዳይሜንሽን ማኒፌስት ማድረግ ጀምራል ማለት ነው። ያን የምናደርግበት አንደኛው መንገድ ምስጋና ነው። ጠዋት እንነሳ በህይወት ስላለን መተንፈስ ስለምንችል አይኖቻችን ማየት ስለሚችሉ ጆሮቻችን መስማት ስለሚችሉ ስለነዚህ ነገሮች ከልባችን ማመስገን ሲጀምር ነገሮች ወደኛ እየተበራከቱ ነው የሚመጡት ማለት ነው። ብዙ ኢትዮጵያ ውስጥ የሚኖር ሰው እኔንም ጨምሮ ላለፉት ረጅም ዓመታት ያለኝን ነገር ቫልዩ ሰጥቼው አላውቅም፣ አመስግኝም አላውቅም። ከቅርብ ጊዜ በኋላ እኔነቴን ከተረዳው በኋላ እንዴት እንደምሰራ ከተረዳው በኋላ ግን ምስጋና ትልቁ ቁልፍ ነው። የመንፈሳዊ ዓለም መክፈቻው በሩ ምስጋና ነው። የለመናችሁትና የፈለጋችሁትን እንዳገኛችሁ አድርጋችሁ ብትቀበሉ ይደረግላችኋል። ይሄ ባይብል ላይ የተቀመጠ ነገር ነው። ወደፊት የምንፈልገው ነገር ወደበር ቤተክርስቲያን ሊሆን ይችላል፣ የትም ቦታ ሊሆን ይችላል። ጸሎት እናደርግ የምንፈልገው ነገር ኦልሬዲ ኤግዚስት እንዳደረገ ከረንትሊ አሁን ላይ እንደተፈጠረ አድርገን ስናመሰግን ስፒሪቹዋል ዓለም ላይ ገብተን ይሄኛውን ዳይሜንሽን ጥሰን እዛኛው ዓለም ውስጥ ገብተናል ማለት ነው። አይምሯችን ደግሞ ሳብኮንሺየስ ማይንዳችን አያውቀውም፣ ዲፈረንሱን አያውቀውም። አሁን ላይ ያለ የምትፈልገው ነገር እንዳለክ ብታምንና ቢሰማክ አይምሮክ ሪል ነው የሚመስለው። ዋናው እሱን መፍጠር ነው። እምነት ማለት በሚታየው የሚታመን ነገር ሳይሆን የማይታየውን ነገር እንዳለ አድርጎ መቁጠር ነው። ለምሳሌ አሞኝ ሊሆን ይችላል። ካመመኝ ምስጋና ላደርግ የሚገባው ፈጣሪ ሲያድነኝ መመልከት። የፋይናንሻል ኬዝ ከሆነ ፈጣሪ የፋይናንሻሉን ኬዝ ሲፈታልኝ እና የምፈልገው ነገር ሲያደርግልኝ ቪዥዋላይዝ ማድረግ ምስጋና ውስጥ ስሜት ውስጥ መግባት ነው። ያ ነገር በድንገት የሆነ ስራ መጥቶልን የሆነ ሰው መጥቶ የሆነ ነገር ነው ወሬቨር፣ ምክንያቱም ፓስወርዱን አስገብተናል፣ ትራንስፈር ማድረጊያውን ፒን ኮዱን አስገብተናል። ያ ፒን ኮድ ምስጋና ነው። እኔ ከቅርብ ጊዜ በኋላ የተረዳሁት የመጣው ስለሆነ ማለት ነው። ሜዲቴሽን ስናደርግ ቪዥዋላይዜሽን ስናደርግ እንዳለን ነገር ያ ነገር እንደተደረገልን ከልባችን ሊሰማን ይገባል። ያ ኢነርጂያችንን ያስተካክላል። ስሜታችን ኢሚዲየትሊ ወዲያው ነው የሚቀየረው። እኔ አሁን ድብርት ውስጥ ስገባ ወዲያው ምንድነው የማስበው? ማስታወሻ ደብተሬን አስቀምጣለሁ ወይም ብቻዬን ዝም ያለ ቦታ ላይ ሄዳለሁ። ጸጥ ያለ ቦታ ላይ ስላሉኝ ነገሮች ነው ማመስገን የምጀምረው። የመጀመሪያው ጤናማ ስለሆንኩኝ፣ ማየት ስለምችል፣ መራመድ ስለምችል፣ መናገር ስለምችል፣ መስማት ስለምችል፣ እነዚህ ነገሮች በቆጠራችሁት ሞመንት ቫይብሬሽናችሁ ይቀያየራል። ከድብርት ሞመንት ትወጣና ወደ ደስታ ሞመንት ትገባላችሁ ማለት ነው። ሁል ጊዜም ጥንቃቄ ማድረግ ካለብን እኔም ካለብኝ ስሜቴ በጣም ድብርት ውስጥ እንዳይገባ ማድረግ ብቻ ነው። ድብርት ውስጥ እየገባው ልለወጥ አልችልም። ቫይብሬሽን አለ። ያ ፍሪኩዌንሲ በተረጋገመ ቁጥር ያ ድብርት ውስጥ አንዴ በገባው ቁጥር ኔክስት ላይ ሰውነቴ ምን ይፈልጋል? ያን ድብርት ይፈልጋል። አንዴ ደስታ ውስጥ መግባት ከጀመራችሁ ሰውነታችሁ ደስታን ነው የሚፈልገው። ብዙ ጊዜ የሆኑ ሰዎች ገንዘብ መስራት ከጀመሩ ያን ገንዘብ የሚሰሩበትን ቫይብሬሽን ፍሪኩዌንሲው እየጨመሩ ገንዘብ እየሰሩ ነው የሚመጡት። ልክ እንደዛው አንዴ ሱስ ውስጥ ከገባን ያን እየደጋገመን ነው የምንሄደው። ሰውነታችን በድግግሞች ነው የሚሰራው። አንዴ ኤክስፒሪየንስ ያደረግነውን ነገር እየደጋገመ ነው የሚያሳየን ማለት ነው። ስለዚህ ቫይብሬሽንን ማስተካከል ህይወትን ማስተካከል ነው። ቫይብሬሽንን ማስተካከል ህይወትህን ማስተካከል ነው። የትም ሀገር መቀየር አይደለም፣ የትም ቦታ መሄድ አይደለም። ስፒሪቹዋሊ ያለን ቫይብሬሽን ስፒሪቹዋሊ ያለኝን ቫይብሬሽን ከቀየርኩት፣ አስተሳሰቤን ከቀየርኩት፣ አንዳንድ ጊዜ ኢንቫይሮንመንት ራሱ መቀየር፣ ግሪን የሆኑ ቦታዎች ላይ ስትሄድ ቫይብ ይቀየራል።
የሆነ ሰው የምትወደው ሰው ጋር ስትሄድ ቫይብሬሽን ይቀየራል። ያን ነገር ላይ ነው ጥንቃቄ ማድረግ። ከዛ ሞመንት ጀምሮ ህይወታችን የተስተካከለ የምንፈልገው ሞመንቶችን እየፈጠርን ነው የምንሄደው። ማይንዳችን ሪያሊቲው እና ኢማጂኔሽን መለየት አይችልም። በኢማጂኔሽን የምንፈልገውን ነገር በመፍጠር ስሜታችንን መቀየር እንችላለን፣ አስተሳሰባችንን መቀየር እንችላለን፣ የሚታየውን ዳይሜንሽን መቀየር እንችላለን። ስለዚህ የምናስበውን የሚሰማንን ስሜት መንጠቀቅ በጣም መሰረታዊ ነገር ነው። ይህን ነው ልላችሁ የምችለው በዛሬው ቪዲዮ። አብራችሁን ስላላችሁ አመሰግናለሁ። የምትሄዱበት ቦታ፣ የምትኖሩበት ክፍል፣ የምታገኙት ሰው ቫይብሬሽናችሁን ይቀይራል፣ ህይወታችሁን ይቀይራል። በጣም ጥንቃቄ ማድረግ ይፈልጋል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። ወዳችኋለሁ። አመሰግናለሁ።